ሩም ውስጥ ምናምን እንደዚህ አበባ አድርጎ ምናምን ሲጠብቀኝ ሄጄ እኔ በጣም ተወስውሻለሁ ሮል ምናምን የተላጠ ይዤ አምጣው እንስራው ምናምን ብዬ ልፈረፍር ስከፍተው ቀለበት አለው እና ከቀለበቱ በላይ የዊዶቹ ድሬድነት ነበር ሲያጓጓኝ የነበረው። ሰው በሱስ ብቻ ነው እንደ ቆዳው የሚበላሸው? ምግብ በልቶ ራሱ ቡግር ይወጣበት አይደል እንደ እያልኩ እስከ መከራከር ደርስ ነበርና በኦቨርዶዝ የሞቱ ሰዎች ደግሞ በጣም ብዙ አውቃለሁ። በተለይ በመጠጥ ኦቨርዶዝ የሆነ በቃ አሰልች የሆኑ ስሜቶች ይመጣሉ ሀሳብሽ ላይ እና እሱ ወቅት ደግሞ ካለፈ በኋላ ሃኒሙን የሚባለው ስቴጅ ይቀጥላል። እሱ ወቅት ላይ በጣም በራስሽ የምትኮሪበት የወሰንሽው ውሳኔ አስደሳች እንደሆነ መገናኛ ገውኝ ከዚህ በፊት ሀያት ምናምን እንጂ ስመጣ ማጨስበት ቅያስ አለና በሱ ጋር እያለፍኩ አንድ ሲጋራ ላጨስ እንደ እያልኩ ነበር። ከዚህ ሁላ ጊዜ በኋላ ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። በአዲስ አበባ ፖሊስ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ። አሁን ተስፋ የተመለሰ ትክክለኛ ቦታ ነው ያለው። መነሳት የማይቻልበት ነገር የለም። ተባርክ ያለው ብዬ አምናለሁ። የበፊቱን ህይወቴን አልኮራበትም። ይሄንን ኖት እንዲያደርጉ ትፈልጋለሁ። ሰላም፣ እንዴት ነሽ? አለን። እስኪ ራስሽን አስተዋውቂልን። ኤደን አይናዲስ እባላለሁ። ኤደን ማናት? እስኪ ስለ ኤደን ንገሪኝ። እሺ፣ ኤደን አይናዲስ እባላለሁ። ተወልጄ ያደግኩት አዲስ አበባ ኮካ የምትባል ሰፈር ውስጥ ነው፣ ልደታ አካባቢ። ከዛ በኋላ ከአያቴ ጋር ነበር የምኖረው የህፃንነት እድሜን ከሷ ጋር አሳልፌ ከ11 ዓመቴ ጀምሮ ደግሞ ጉንችሬ የምትባል ትንሽዬ የገጠር ከተማ ነሞርናይነር ወረዳ ውስጥ እዛ ሄጄ ትምህርቴን እስከ 12ኛ ክፍል ተከታተልኩኝ። እናም ይህ ነው። የተለያዩ ስራዎችን ሞክሬያለሁ። ዩቲዩብ ላይ ሆስት አደረግ ነበረ፣ ራይድ ኮል ሴንተር ውስጥ ሰራ ነበረ ምናምን። ከዛ ግን ተቀጥሮ መስራት አልወድም፣ እውነት ለመናገር ይሰለቸኛል ምናምን። የሆነ ሰው ኮንትሮል እንዲያደርገኝ አልፈልግም በባህሪዬ እና ደሞዙም ደስ አይልም ምናምን። ሱሰኛ እያለሁ ለራሴ የሰጠሁት ምክንያት ነበር እና በአትራክሽን አምናለሁ በጣም በሎ ኦፍ አትራክሽን። ቤት ቁጭ ብዬ ከቤት ሳልወጣ ለ1 ዓመት ከምናምን ስራ አቁሜ አትራክት እያደረግኩ በቀን ከ1000 እስከ 2000 ብር አገኝ ነበር ኦንላይን ላይ እና አሁን ደግሞ የተሻለ ነገር አትራክት ለማድረግ እያሰብኩ ነው እና ተቀጥሬ አልሰራም፣ መስራት አልፈልግም። ተቀጥሬ የራሴን እንቅስቃሴዎች እንደነገርኩሽ መርካቶ አካባቢ ስለምኖር የሚሸጡ ነገሮች ሁሉ ባገኘው ቁጥር እገዛና ድጋሚ እሸጣቸዋለሁ ማለት ነው። እና ሁሌ የምፈልገው ራሴ ላይ መስራት ነው። ራሴን አፕዴት ማድረግ እንዴት ነው? አዳዲስ ትምህርቶች መማር፣ አዳዲስ መጽሐፎች ገዝቶ ማንበብ ምናምን እና ሁሌም የማያልቅ ነገር ራስሽ ላይ ካደረግሽ ትዘረዝሪዋለሽ፣ ትኖሪዋለሽ አትሊስት ገብቶሻል። እና እንጂ የሆነ ተቀጥሬ የሆነ ብር ቆጥቤ ምናምን ብዬ አላስብም። የሆነ ብር ሳገኝ ራሴ ላይ ኢንቨስት ማድረግ፣ ለምሳሌ አዲስ ኮርስ መማር ምናምን እንደሱ ነው የማስበው። ግን ይሄ ሀሳብ ብቻ ነበር እስካሁን። ለምን አዲክሽን ውስጥ ስለነበርኩ ተሳክቶልኝ አያውቅም። ዝም ብዬ የተወሰኑ ብሮችን አገኛለሁ ለማጨሻ ምናምን የሆኑ ነበር ማለት ነው። አዲክሽን በተመለከተ ቲክቶክ ላይ የምትሰራቸውን ቪዲዮዎች አይቼ ነበር አጋጣሚ እና እንዴት ጀመርሽ? ቲክቶክ ላይ ለመልቀቅ ሀሳቡ እንዴት መጣልሽ? ኢንጌጅመንት ውስጥ እንዴት ነው? እንዴት ነው ሀሳቡ የመጣልኝ መሰለሽ? መጀመሪያ ሱስ ውስጥ ሆኜ ለረጅም ጊዜ ከራሴ ጋር ታገል ነበር። ፋሚሊም ያግዘኝ ነበር። በዙሪያው ያሉ ሰዎች በሙሉ ሱስ እንዳቆም የተቻላቸውን ጥረት አድርገዋል። መጨረሻ ላይ ግን ሱስ የአንጎል በሽታ መሆኑን ስለማይረዱ እንደ ቅብጠት አዩትና ሁሉም ሰው ኢግኖር አደረገኝ። በቃ ሰለቸዋቸው ማለት ሁሉም ሰው የራሱ ላይፍ ስላለው በቃ አታቆምም እሱ አይነት ነገር ብለው ሰለቸዋቸውና ተውኝና በጣም ኦቨርዶዝ መውሰድ ጀመርኩ። ቲክቶክ ላይ ከመውጣቴ በፊት ዶዜ እየጨመረ በጣም እየሰለቸኝ መምጣት ጀመረ። ሱስ ራሴን በጣም እየጣልኩት ምናምን ነገር እና ከዛ የሆነ ቀን ነው ተነስቼ ለምን ብዙ ሰው እያየኝ ህዝቦች እየደገፉኝ ቻሌንጅ አልጀምርም? አትሊስት ለራሴ መታመን ካቃተኝ እዛች ጋር
ሰፖርት የሚያደርጉኝ ሰዎች አቆምሽ እንደ ቻሌንጁን ምናምን ብለው የሚከታተሉኝ ሰዎች ስለሚኖሩ እስኪ በዚህ መልኩ ደግሞ ልሞክረው ብዬ ዴዋን ብዬ ጀመርኩኝ አንድ ቀን እና በዛ መልኩ ቀጠለ ማለት ነው ቻሌንጁ። ከዛ ግን አልተሳካልኝም። እስከ 20 ምናምን ቀን እየቀጠልኩ ነበር ፌል እያረኩ በመሀል እያጨስኩ ምናምን እና ይህን ውጣ ውረዴን አይተው መቅረዝ የሚባል የሱስ ማገገሚያ ስፖንሰር አደረጉ። ለምን እኛ ጋር መተሽ አታገግም ምናምን ብለው ከዛ በመጨረሻ 3 ወር እነሱ ጋር አገግም የወጣውና ተሳካ ማለት ነው። አሁን ነገ 3 ወር ነው ዋጋጣ። ኮንግራትስ። እንዴት ጀመርሽ ሱስ? መጀመሪያ ከሩቅ ስታይ ሱሰኛ ምን መስሎ ነበር የሚታይሽ? እውነት ለመናገር ከሩቅ አይደለም ሱሰኛን አይቼው የማውቀው። ቤቴ ውስጥ ነበር። አባቴ ያጨስ ነበረ፣ የተለያዩ ሱሶችን ይጠቀማል ስቲል እና ምንድን ነበር መሰለሽ የተፈጠረው እሱን ሳየው በደንብ ደስ ይለኝ ነበር፣ እኮራበት ነበር። የምወደው ሰው ነው፣ በጣም ስማርት ነው ለእኔ እና ሁሉም ነገሩን ስለማደንቀው ሱስም ሲጠቀም የሚደብር ነገር አይመስለኝም ነበር እና ለመጀመሪያ ጊዜ እንዳልኩሽ በ11 ዓመቴ ነው እሱ እያስቀመጣቸውን ሲጋራዎች ምናምን እያነሳው እሞክር ነበር። ስሞክር ግን እንደዚህ ዲፕሊ አልገባሁበትም። ትዝ ይለኛል 5ኛ ክፍል ሆኜ 1 ሲጋራ ነው ለመጀመሪያ ጊዜ የሞከርኩት እና ከዛ በኋላ ወደ ዩኒቨርሲቲ ሲሄድ ግን በግላጭ አገኘሁት። በቃ ደስ አለኝ ምናምን ልክ አባቴ ሲያደርገው እንደነበረው እኔም መለማመድ ጀመርኩ ሱስን ማለት ነው እና ግቢ ያለ የመጀመሪያዎቹን 3 ዓመታቶች በደስታ ነው ያደረኩት። በቃ ማለት ይህን ያህል ፌል አላረኩም፣ ፊዚካሊ ምንም አልቀነስኩም፣ ራሴን አላስጣለኝም ምናምን። ግን በዙሪያ ያሉ ሰዎች አድቫይዘሮቼ፣ አስተማሪዎቼ ምናምን ሁኔታዬ ልክ ስላልሆነ እየጠሩ ይመክሩኝ ነበር። ጥሩ ተማሪ ነሽ፣ ለምንድን ነው እንደዚህ ወጣ ያለ ነገር የምታደርጊው ምናምን ይሉኝ ነበር። ግን በሰዓቱ ያው መስማት አልፈልግም ነበር። ለምን ደስ የሚል ነገር ይመስለኝ ነበር እና ሰዎች ራሱ ስለ ቆዳ ማበላሸት ሲያወሩ ጠቆርሽ ምናምን ሲሉ ሰው በሱስ ብቻ ነው እንደ ቆዳው የሚበላሸው? ምግብ በልቶ ራሱ ቡግር ይወጣበት አይደል እንደ እያልኩ እስከ መከራከር ደርስ ነበርና ከዛ አሁን ግን በራሴ ሰዓት ደስ የማይል ነገር እንደሆነ ገባኝና ለማቆም ወሰንኩ ማለት ነው። ምን ነበር የምትወስጂው ግቢ? ከዛ በደንብ እንድትገቢበት ያደረገሽ ምክንያት ምንድን ነው? ለመጀመሪያ ጊዜ ግቢ እንዴት ነው የሞከርኩት መሰለሽ? ያለፍኩኝ እንዲህ ማጨሻ ቦታ አለ እና የኛ ባቾች እንዳለ ተሰብስበው ተሰልፈው አይነት ነገር እያጨሱ ነው። በጣም እየተጨሰ ምናምን አየው እና ራሴን እንደ ፍሬሽ ላለማስመሰል ሲጋራ ገዝቼ እጄ ተቀላቀልኳቸው። ላይተር ምናምን ጠይቄያቸው እና ያንን ነገር በየቀኑ መለማመድ ጀመርኩኝ። በቃ እየሄድኩ ጠዋት ሞርኒንግ አጨሳለሁ። ከክላስ ስንወጣ 6 ሰዓት ምሳ በልቼ እዛ ቦታ ሄዳለሁ ምናምን ነገር እና እዛ በሚሄድበት ሰዓት ጓደኞች ማፍራት ጀመርኩ ከኔ ጋር ሌሎች የሚያጨሱ ሰዎችን እና ዊድም ምናምን በዛው እንትን ማወቅ ጀመርኩ። ስለ ዊድም እንዳላቸው ምናምን ሳቅ እኔም መጠቀም ጀመርኩ ማለት ነው። ከዛ ከተመረኩ በኋላ በቃ ቀንደኛ ተጠቃሚ እየገዛው ምናምን በደንብ መጠቀም ጀመርኩና ሳላስበው አዲክት ሆኜ ቼን ስሞከር ሆኜ መጨረሻ ላይ ራሴን ቤት ውስጥ አገኘሁት። ከመውጣቱን ላቅቶኝ እሱ ኮንትሮል አድርጎኝ ቁጭ ብዬ የማጨስ ሰው ሆኜ አገኘሁት ማለት ነው። ዊድ ኬስ ነበር የሚገኘው? ሱቅ አይሸጥም እሱ ብዬ ነው። እሱን ከማውራት ይከብዳል። ምክንያቱም ያው ኢሌጋል ድረግ ስለሆነ አሁን ላይ እንዴት ነው በግልጽ ይሄ እዚህ ቦታ ነው የሚገኘው ብለሽ አትናገሪም ማለት ይሄ ወንጀል ነው። ይሄ ማለት ሰዎቹን የሚሸጡትን ሰዎች እንደማስያዝ ነው የሚቆጠረው። ገብቶሻል? እሱ ደግሞ ትውልድ እያጠፉ ነው። ግን አውቃለሁ፣ ግን ትውልዱን ኮንትሮል ማድረግ እና የሚገባበትን መንገድ መቆጣጠር ነው እንጂ አንድ ሰው እኔ የምገዛበትን ቦታ ብጠቁም ሁሉም ፑሸሮች ይያዛሉ ማለት አይደለም። እሱን ደግሞ እኔ ማድረግ አልችልም። ገብቶሻል? ለምን በምጠቀም ሰዓት በጣም ለእኔ ጥሩ የነበሩ ሰዎች ናቸው እና እነሱም ፈልገው አይደለም እንደዚህ የሚያደርጉት፣ ያው የገቢ ምንጫቸው ነው ምናምን እና ሁሉም ሰው ራሱን እያስቆመ ሲመጣ በሂደት ነገሮች እየቆሙ ይመጡና ያበቃል እንጂ አንድ ሰውን ስላሲያሽ እንዳለ አዲስ አበባ ውስጥ ያሉ ፑሸሮች ስራ ያቆማሉ ማለት አይደለም።
አዎ አይ ነው። ግን ኬስ ነው ዋናውን የሚያገኙት ኬስ ነው። በምን መንገድ ነው የሚያሰራጩት ለተማሪዎቹ? ግቢ ነው የምትይኝ? እዛ አናውቅም። ያው ፑሸሮች አሉ፣ ትተዋወቂያለሽ ማለት አንድ የሚገዛ ሰው ካለ አድራሻው ይነገርሻል። እርስ በርስ ሁሉም ሰው ያውቀዋል ማለት ነው። መደዋወል ትጀምሪያለሽ። ቦታ አለው መገኛ ቦታ ሄደሽ ህገወጥ እጽ ስለሆነ ተቀባብለሽ ብርሽን አቀብለሽ ትመጫለሽ። ቀላል ነው በጣም ለመግዛት። ምን ቢደረግ ኮንትሮል ማድረግ የሚቻል ይመስልሻል? መንግስት እንዴት ቢያደርግ? ማጨስ ቢያቆም ሰው በቃ እንደሚጎዳ አውቆ ሁሉም ሰው ራሱን ኮንትሮል ነው ማድረግ ያለበት። በደንብ የጀመረና አዲክት የሆነ ሰው ሪሃብ በመግባት የተለያዩ ሃይማኖታዊ ቦታዎች በመሄድ ራሱን ተቆጣጥሮ ካስቆመ በኋላ እንዴት ነው ከውስጡ እጹ እየወጣ ሲመጣ ራሱን እንደ አዲስ መስራት ይጀምራል። ይህ ነገር ለሱ እንደማይጠቅመው ራሱን ካሳመነ በኋላ ያቆማል ማለት ነው። እንደ አዲስ መጀመር የሚፈልጉ ሰዎች ደግሞ በጭራሽ እንደማይጠቅማቸው መንገድ ነው የምፈልገው። ምክንያቱም አደንዛዥ እጽ ነው። ከስሙ እንኳን ስንሰማ ያላቸውን ሞቲቬሽን፣ ያላቸውን ታለንት፣ ያላቸውን መልክ፣ ጊዜያቸውን፣ ገንዘባቸውን በሙሉ የሚበላባቸው ነገር ስለሆነ አዳዲስ ሰዎች እንዳይመጡ እኛም የተቻለንን ሁሉ እናደርጋለን እና እኔም ቲክቶክ ላይ አሁን የጀመርኩት ይህንን ሀሳብ ነው። በአጠቃላይ አዲክሽን ለሰው ልጆች እንደማይጠቅም ነገር ግን ሱስ የማይድን ሊያገረሽ የሚችል የአንጎል በሽታ ነው። እንዴት ነው የማይድን የተባለው? እንደ ስኳር በሽታ ኮንትሮል ታደርጊዋለሽ። ተረዳሽኝ? አሁን እንትን የሆነ ስኳር በሽታ ያለበት ሰው አትብላ የተባለውን ነገር ላይበላ ይችላል አይደል? ስለዚህ የሆነ ሱሰኛው መሄድ የሌለበትን ቦታ ትሪገሮቹን በመቀነስ ሁሌ ሱሱ ውስጡ አለ። ሱሱ ውስጡ አለ ስልሽ ውስጡ የገባው ታርት ችሲው ምናምን በውሃ በተለያዩ በኤክሰርሳይሶች ይወጣል። ሀሳቡ ግን ሁሌ ውስጡ አለ። አንድ የሞከረው ነገር ስለሆነ በተናደደ በተደሰተ ቁጥር ሱስን ማሰቡ አይቀርም እስከ ዘላለሙ ማለት ነው። ፌድ እያደረገ ይመጣል እንጂ የማሰብ መጠኑ ሁሌ እያሰበው ይመጣል። ይሄ ሳይንስ ነው። አሁን ሪሃብ ከገባው በኋላ የተማርኩት ነገር ነው እና ሀሳቡን ማስቆም ስለማይችል ይሄ ሰው ምን ማድረግ አለበት ማለት ነው? ትሪገር የሚያደርጉትን ነገሮች በመቀነስ ውስጡ ያለውን ሱስ ፌድ በማድረግ ላይፉን በደንብ አጠናክሮ በሌላ ላይፍ ስታይል እየኖረ መንገዱን በሌላ መንገድ መሄድ መጀመር ነው ያለበት። አንቺ እንዴት ነበር አፌክት ያደረገሽ? ጤናሽ ላይ ስትወስጂ የሚሰሙሽ ስሜቶች ምን ነበሩ? እንትን ነው ዊድ አደንዛዥ ስለሆነ እንዴት ነበር መሰለሽ? ዲዚ ያደርገኛል በጣም ድንዝብ በቃ መደንዘዝ አለ አይደለ? እና ስራ መስራት አልችልም፣ ሞቲቬት አልሆንም ለምንም ነገር። ከዛ በኋላ በሂደት ደግሞ እየበዛ በመጣ ቁጥር ምግብ መብላት ምናምን እያስጠላኝ መጣ። በጣም አንደርዌት እየሆንኩ መጣው እና ቦብም ሲባል ሰምተሽ ከሆነ በጣም ከስቶ ነው የሞተው። እና የሆነ ሰዓት ምንድን ነው የሚያደርገው እየከሳሽ እና ምግብ እያስጠላሽ እሱን ብቻ እንድትፈልጊው ያደርግሻል በባህሪው። ለምግብ ለመብላት ሰዓት ማባከል ነው የሚመስልሽ። እስቲክ እንደዚህ ይዤ በአንድ እጄ ኢንዶሚን እበላ ነበር። ለምን በቃ የሆነ ሰዓት ማባከል ቁጭ ብዬ ምግብ አቅርቤ ምናምን መብላት በጣም ሰዓት ማባከል ነው የሚመስልሽ። እና ቼን ስሞከር ሆኜ በየደቂቃው ነው የምሰራው። ከዛ ፊዚካሊ በጣም እየተጎዳውበት መጣው። ፈጣሪ ይመስገን ከዛ ያለፈ የጤና ችግር አላስከተለብኝም። ቼን ስሞከር ምንድን ነው? እስኪ በዚህ ነገር የማያቋርጥ በላይ የሚያጨስ ተያያዥ ያለው ማለት እንዴት ልበልሽ፣ አንድ ስቲክ አፌ ላይ አድርጌ ሌላ የምሰራ አይነት አጫሽ ሆኜ ነበር እና እንደ አጫጫሴ ምንም አይነት የጤና ችግር አልመጣብኝም። ሙሉ የጤና ምርመራ አድርጌ ነበረ ሪሃብ የገባው ጊዜ። ሙሉ ጤነኛ ነኝ ፈጣሪ ይመስገን። ምንድነው ያስከተለብኝ? ትንሽ ፊዚካሊ ከመልክ አንጻር ሴት ስትሆኝ ቆዳሽን ትወጂዋለሽ ምናምን፣ ኮላጅንሽን ይቀንሰዋል፣ ቫይታሚን ሲሽን ምናምን የመምጠጥ ባህሪ ያለው ሲጋራ እና ሲጋራ ማጨስ ስለነበረ ስለዚህ ምን አደረገኝ ማለት ነው ትንሽ ቆዳዬን የማድረቅ በቃ እንደዚሁ ሰው አይቶሽ መንገድ ላይ አጫሽ እንደሆንሽ ያውቃል። ያ ነገር ምናምን አይኔ እየበለዘ መምጣት ጀመረና እነሱ ናቸው የተፈጠሩት። አሁን ግን በሂደት እየተመለሰ ነው። ስንት ኪሎ ነበርሽ? 43 ኪሎ ደርሼ ነበር ከስተሽ? አዎ። ከዛ በፊት ኖርማል ቀን ስንት ነው የምትሆኚው መጠቀም ያቆምሽ ጊዜ?
እስከ 56 ኪሎ ነኝ። ኖርማል ማለት ወፍሬ የመጨረሻው ውፍረቴን የማስታውሰው 55-56 ኪሎ አካባቢ ነው። በቀን ስንት ታጭሽ ነበር አጠቃላይ? ከ10 እስከ 12 ስቲክ አጭስ ነበር። ትንሽ ይከብዳል በጣም። እንዴት ለማቆም አሰብሽ መጨረሻ ላይ? እስኪ ዲሳይድ ያደረግሽበት ታይም እና አሁን ላይ ወጣቶች አንደርስታንድ የማያደርጉት አንቺ ሱስ ውስጥ ሆነሽ ይሰሙሽ የነበሩ የገባሽ ነገር ምንድን ነው? ኢነርጂን አውቀዋለሁ፣ በቃ አቅሜን በደንብ አውቀዋለሁ እና ከዚህ የተሻለ ቦታ መሆን ያለብኝ ብዬ አስባለሁ ሁሌ እና እያንዳንዱን ነገሮች አድርጌ ግን አስቤ ወደ ተግባር አልቀይራቸውም። ለምን እንዳልኩሽ የማደንዘዝ ባህሪ ስላለው ከሰዎች ጋር መገናኘት ትፈሪያለሽ። በሂደት ደግሞ በጣም ሼመኛ እያደረገኝ ከቤት መውጣት እየፈራው ለመውጣት ራሱ ግቢ ውስጥ ሰው አለ ምናምን ብዬ በቀዳዳ ይቼ እስከ መውጣት ደረስኩ። ምንድን ነው የምትፈሪው? በቃ በጣም በባህሪው እንዴት ነው ያርቅሻል ከሰዎች፣ የማሸሽ ባህሪ ያለው ሰዎችን መፍራት ትጀምሪያለሽ። እንደውም አንድ ጓደኛዬ ሪሃብ ውስጥ ያገኘሁት ልጅ በዚህ ጉዳይ እያወራን ምን አለኝ መሰለሽ? ታክሲ ውስጥ መግባት ፈርቼ በእግሬ ሄድ ነበረ ረጅም መንገድ አለኝ። አስበሽዋል? በዚህ ደረጃ እንትን ያደርግሻል፣ የሆነ ሀሳብ ውስጥ ይከትሻል እና እንደዚህ አይነት ጭንቀቶች ማምጣት ሲጀምር ራሴ ላይ ሰርች አደርጋለሁ ከዊድ ጋር ተያይዘው የሚመጡ የጤና ችግሮችን፣ የአእምሮ ችግሮችን እና እንደ ስኪዞፈርኒያ፣ ባይፖላር ምናምን የሚባሉ ከባባድ የአእምሮ ችግሮችን እንደሚያስከትል ሳቅ ኦኬ በቃ እዛ ደረጃ ላይ ሳልደርስ ማቆም አለብኝ የሚል ውሳኔ ወሰንኩ ማለት ነው። ራሴ ላይ እያየሁት የሚመጣው ለውጥ ልክ እንዳልሆነ እየተሰማኝ መምጣት ጀመረ እና ለማቆም መወሰን ጀመርኩኝ። ግን በተደጋጋሚ አቆማለሁ፣ ድጋሜ እመለሳለሁ። ለተወሰነ ቀን፣ ለ10 ቀን፣ ለ5 ቀን ራሴን እያስጨነቅኩት አቆም ነበር። ቻሌንጅ ከመጀመሪያ በፊት ቤተክርስቲያን እየሄድኩ በመቀመጥ በጣም ብዙ በቃ ልፋት እየለፋው ነበር፣ ግን አቃተኝ። ከዛ አሁን ግን የተሳካ ይመስለኛል። ሲያቅስ ደግሞ እርዳታ መጠየቅ ያስፈልጋል። ሰዎች ከውጭ ሆነው ሶሳይቲው አንደርስታንድ አያደርገውም የምትይውን ፓርት እስኪ ውስጥ ያለ ሰው የሚቸገርበትን ነገር ብትነግሪኝ። ምን መሰለሽ፣ ሰዎች ሱስን እንደ ቅብጠት ነው የሚያዩት። ማንም ሰው ሱሰኛ ሆነሽ ምን እያረግሽ ነው ምናምን ብሎ ሊረዳሽ አይሞክርም። በዛ ደረጃ ተጨንቆ ለምሳሌ ኩላሊትሽን ብትታመሚ ሁሉም ሰው ይተባበራል። ሱስ ግን የአንጎል በሽታ መሆኑን የሆነ ሰው አዲክት ከሆነ በኋላ ያ እጽ ተቆጣጥሮት እንደሚያደርገው ማንም ሰው አይረዳውም እና እንደ ቅብጠት ነው የሚታየው፣ ይገለላል ከማህበረሰቡ። ከዛም በተጨማሪ ደግሞ ማህበረሰቡ ሱስንም ያበረታታል። ምን እያደረገ መሰለሽ የሚያበረታታው? ለምሳሌ ሰፈር ውስጥ ቁጭ ብለው የሚውሉ ሱሰኞች አሉ። ሰውን ብር እየጠየቁ ሱስ ይጠቀማሉ እና የሆነ መኪና በመጣ ቁጥር ተከታትለው ይሮጣሉ እና የእነሱን ስድብ ፈርቶ ወይንም የእነሱን ጭቅጭቅ ግልምጫ ፈርቶ ሁሌ ብር እየሰጣቸው የሚያልፍ ሰው ይበዛል። ገብቶሻል? እየገደላቸው እንደሆነ አያውቅም ያ ሰው እና ደግሞ የአራዳ ልጅ የአይሬ ሰዓት ደርሶ ነው ምናምን እያለ ሰፖርት የሚያደርጋቸው ሰው በጣም ይበዛል። በቃ ይሄ እንዴት ነው ሰው ሱስ ሲጠቀም ከጠጅ ቤት ወጥቶ እየተንገዳገደ እየሰከረ ሲሄድ ስታይ እየሳቅሽ ነው የምታየው። ዘና ብሎ ይመቸው እሱ ምን አለበት ምናምን የሚባሉ አይነት ወሬዎች አሉ ማህበረሰቡ ጋር። ገብቶሻል? ያ ነገር ለሱሰኛው ምን አይነት ነገር ነው የሚሰጠው? በደንብ እውቀቱ ከሌለው ራሱ ማህበረሰቡ እያበረታታው እንደሆነ ፈታ ያለ ሰው እንደሆነ ይሰማዋል። ገብቶሻል? እስከ ረጅም ጊዜ በቃ ፈታ ያልሽ ሰው እንደሆንሽ ነው የሚሰማሽ። ተጎተሽ ልትሞች አካባቢ ነው እውነቱ የሚገለጽልሽ እንጂ እኔ እኮ ፈታ ያልኩ ሰው ነኝ ከማህበረሰቡ እለያለሁ ብሎ ነው አንድ ሱሰኛ የሚያስበው። ለምን እንደዚህ አይነት ሁኔታ ላይ ሆኖ ፈታ ያለ ሰው ነው ተብሎ ነው የሚወራው እንጂ ተገድሎ በዛ ደረጃ ሁሌ እየተመከረ ወይንም እየተወቀሰ አታዩ። ወይንም ሁሌ ምንድን ነው የጎደለክ? ምንድን ነው መነሻክ? ምንድን ነው ወደ ሱስ እንዲገባ ያደረገው ምንድን ነው ብሎ እሱ ላይ ሊሰራ የሚነሳ አስተሳሰብ የለም እና ማገገሚያዎቹ ላይ ብኖረው ሰዎች ሲገቡ ስታይ ከማገገሚያ ሲወጡ የአእምሮ ችግር እንዳጋጠማቸው ነው የሚታየው። በዚህ ደረጃ አዌርነሱ በጣም ጠባብ ነው። ገብቶሻል? የሆነ የአእምሮ ችግር ገጥሞት እንጂ ሱስ
የሚታከም ነገር እንደሆነ አይታሰብም። ገብቶሻል? በቃ ደግሞ ለሱስ እዛ ድረስ ልግባ እንዴ ብሬን ላውጣ እንዴ ምናምን ነው የሚባለው። ገብቶሻል? እና በጣም ሲሪየስ የሆነ ኬዝ እንደሆነ አድርገው አያዩትም። ግን በጣም በየቤቱ ቢያንስ አንዳንድ ሱሰኛ አለ ላለማጋነን። ያ ሁሉ ወጣት ሱሰኛ ባይሆን ኖሮ በጣም የሚገርም ፍሬ ይኖር ነበር። የሚገርምሽ ደግሞ ስማርት የሆነና በጣም ቆንጆ የሆነ ሰው ነው ብዙ ጊዜ ሱስ ውስጥ ያለው አይተሽ ከሆነ እና ሱሰኞችን ቀርበሽ ስታወሪያቸው ንጹህ ልብን ያላቸው ሰዎችን ይወዳሉ። ግን እራሳቸውን መውደድ አልቻሉም። እራሳችንን ስለማንወድ እንዴት ነው ትለያለሽ? ፌድ አድርገሽ ከማህበረሰቡ ተለይተሽ በጣም ተጎተሽ ምናምን ነው የምትታዩ። እና ያ ጉዳትሽ እዛው እንደዛ ሆነሽ ተወልደሽ ነው ብዙ ሰው የሚመስለው። ለምንድን ነው እዚህ ስቴጅ ላይ የደረሰው ብሎ ሊያግዝሽ የሚፈልግ ሰው ሳይሆን የዛችን ሰዓቷን እንድታልፊ የሆነ ብር ሰጥቶሽ የሚያልፍ ሰው ነው የሚበዛው። በቃ የሆነ ቅሙ በጣም ውስወስ ላይ የሆነን ሰው መጠጫ የሚሰጠው ሰው ወይንም ደግሞ ለመቃም ያሰበን ሰው በቃ ቃም ብሎ ሰፖርት የሚያደርገው ሰው እንጂ እስከ መጨረሻ የት ወስጄ ላሳክምክ፣ እንዴት ላድንክ ከዚህ ሱስ ብሎ የሚተባበርሽ ሰው የለም። ለምን እንደ ቅብጠትና ፈታ እንደማለት ነው የሚታየው ሱስ። በዚህ ምክንያት ያጣሻቸው ነገሮች አሉ? በማግለል ምክንያት ለዚህ ቦታ አትሆንም ተብለሽ ያጣሻቸው ነገሮች አሉ በሱስ? አዎ በደንብ። ለምሳሌ በጣም ብዙ የስራ ኢንተርቪዎችን ወድቃለሁ። የጽሁፍ ፈተናዎችን በሚገርም ውጤት አልፍና ኢንተርቪው ላይ ግን እወድቃለሁ። ለምን? ብዙ ጊዜ ጦዤ ነው የሚሄደው፣ አይኔ ቀላልቶ ምናምን እና ሲያዩኝ ልክ ያልሆነ ፌሻል ነው የሚያዩት እኔ ላይ። ከዛ የሆነ ሁኔታሽ ድምፅሽን ይቀይረዋል። በሰዓቱ እኔ እንደዛ አይመስለኝም ነበር። እኔ ብቻ ሌላ ሰው የሚረዳው አይመስለኝም ነበር። እኔ ጦዤ ሲሄድ ግን ከድምፅሽ ጀምሮ ትንተባተቢያለሽ። በጣም ዲዚ ነው የሚያደርገው እንደነገርኩሽ። እና ስታወሪ ቀስ እያልሽ እየተንተባተብሽ አይንሽ በጣም ደብዝዞ ምናምን ነው የሚሆነው። እና ያለፍኳቸውን የጽሁፍ ፈተናዎች አልፌ በጣም በጥሩ ውጤት፣ ከዛ ኢንተርቪው ላይ ግን ብዙ ፈተናዎችን ወድቄ አውቃለሁ ትላልቅ መስሪያ ቤቶች። እና ያን ያህል ወይኔ ምናምን አይነት እንትን ባይሆንም እንደዚህ አይነት ችግሮች ያጋጥሙሻል። ኦፖርቹኒቲዎችሽን እንዳትጠቀሚ ያደርጋል። አዎ በደንብ። ሰርክልሽ አካባቢ ያጣሻቸው ጓደኞች የሉም? በሱስ ምክንያት ምን አፌክት ያደርጋል? በጣም ብዙ ያበዱ ሰዎችን አውቃለሁ በዊድ ምክንያት። ያው አንቺ አሁን ጤናዬ እግዚአብሔር ይመስገን አልተነካም ተርፌያለሁ ብለሻል። ግን ሲሪየስሊ ምን ሀፕን ሊያደርግ ይችላል አካባቢሽ ላይ ባየሽው ነገር? አዎ ኮንትሮል ማድረግ ካልቻልሽ ብሬን ዳሜጅ ያደርጋል። በቃ መጨረሻ ላይ ምንድነው አይምሮሽን አተሽ እንዳልኩሽ ስኪዞፈርኒያ ወይ ደግሞ የተለያዩ የአእምሮ ችግሮች አጋጥሟቸው የማገገሚያም ሲሄድ የተለያዩ ጸበል ቦታዎችም ሲሄድ ያጨስ ነበር፣ ይቅም ነበር፣ ይጠጣ ነበር የሚባሉ አይነት ታሪክ ያላቸው ሰዎች አእምሯቸውን አጥተው አይቻለሁ። አንቺን ጓደኞችሽን አተሻል? በዚህ ክሎዝ የሆነ ጓደኛ እስካሁን አላጣውም። ግን የማውቃቸው ሰዎች ድንገት እንደዚህ በአይን የማውቃቸው ሰዎች ቀስ በቀስ እንደዚህ አይነት ደረጃ ላይ ደርሶ አይቻለሁ። በኦቨርዶዝ የሞቱ ሰዎች ደግሞ በጣም ብዙ አውቃለሁ። በተለይ በመጠጥ ኦቨርዶዝ ጠጥተው ደከመኝ ምናምን አይነት ነገር ብለው ስትሮክ ይዟቸው የልብ ምታቸው ያው የጤና ባለሙያ ቢጨመርበት ጥሩ ነው። ግን እንደዛ ነው ሰዎች ሲያወሩ ምናምን የምትሰሚው። በጣም ጠጥቶ ገብቶ ተኝቶ ሞተ ምናምን የሚባሉ በጣም ብዙ ቁጥር ያላቸው ሰዎችን ሰምቻለሁ። ጓደኞቼ ባይሆኑም በአይን እና በቅርብ የማውቃቸው አይነት ሰዎች። ከስንት ዓመት በኋላ ሱስ እንትናች ማለት ነው? ከስንት ዓመት ሱስ በኋላ? 9 ዓመት ምናምን ተጠቅሜያለሁ። ግን 5 ዓመቱን ነበር በሰላም ስጠቀም የነበረው። ያለፉትን 4 ዓመቶች ግን የማቆም ውጣ ውረድ ውስጥ ነበርኩ። በቃ 4 ዓመቱን ሙሉ እንዴት ነው ስለማቆም እያሰብኩ በመሀል 1 ወር 15 ቀን 10 ቀን እያቆምኩኝ ነው እዚህ እስካሁን የቆየሁት። እና ሳልፈልግ የተጠቀምኩባቸው ዓመቶች ፈልጌ ከተጠቀምኩባቸው ዓመቶች ጋር እኩል ናቸው ማለት ይቻላል። አሁን ላይ ያሉ ልጆች ያሉበትን ሁኔታ ታያለሽ እና ምን ታያለሽ? በጣም ከባድ ነው ማለት አሁን የምንሰማቸው ሱሶች በጣም ነው የሚዘገኑት። ለምሳሌ ትራማዶል በጣም በቃ አሁን ላይ በተለይ ስኩል ተማሪዎች ያገኙትን ሱስ ነው የሚጠቀሙት።
ምንም አይነት እንትን ውስጥ ራሱ እየገቡ አይደለም። ማለት ይጎዳኛል፣ ይጠቅመኛል፣ ያዝናናኛል ምናምን በቃ መደንዘዝ ብቻ ነው የሚፈልጉት። ለምን እንደዚህ አይነት ነገር እየተፈጠረ እንደሆነ አላውቅም፣ ግን እንደ ሀገር ነው ሊሰራበት የሚገባው። ቤተሰብን በጣም ልጁን ኮንትሮል ማድረግ፣ ኮንትሮል ስልሽ መቆጣት ምናምን አይደለም። በቃ ሱስን በቁጣ መመልሹ ነገር ስላልሆነ ምንድነው ሩት ኮዛቸው፣ ለምንድነው እንደዚህ የሆኑ ያሉት ልጆች ብለው ቀርቦ ቤተሰብ በደንብ ሊያወራቸው ይገባል። ካልሆነ ያጣቸዋል። በቀላሉ የሚያሳጡ አይነት ሱሶች ናቸው ላይ ደግሞ የመጡት። ለምሳሌ አይስ፣ ትራማዶል በቃ በጣም ከባባድ ሱሶች እየሰማን ነው። እና እነዚህን ሱሶች ላለመጠቀም ቢሞክሩ ብዬ ቀለል አድርጌ አላወራም። አንድ አዲክት የሆነ ሰው ወይም ሱስ የጀመረ ሰው ላለመጠቀም ቢሞክር ብለሽ ብቻ ስላልሽው አይተው። ስለዚህ ቤተሰብ ልጁ እየተጠቀመ መሆኑን ካወቀ በጣም ብዙ ሳይጉላላ እና በሱሱ ሳይጠቃ በፊት ቶሎ ወደ ማገገሚያዎች፣ ወደ ሃይማኖታዊ ቦታዎች ምናምን በመውሰድ ሊረዳው ይገባል። ቀርቦ በማውራትም ሱስ የሚያከፋፍሉ ሰዎች የትኛውንም ሱስ በተለይ አሁን የፋርማሲ ሱሶች ላይ ባለሙያዎች ስለሆኑ ባያደርጉት ጥሩ ነው። ለምሳሌ ትራማዶል ሱሶች ፋርማሲ ውስጥ አይደለም እየተሸጡ ያሉት። እኔ ሪሃብ ከገባው በኋላ እንዴት ነው ትራማዶል ስታገኙ የነበረው? ያለማዘዣ ፋርማሲ ስታገኛላችሁ ማለት ነው ብዬ ስጠይቃቸው ውጭ ላይ የተለያዩ ፑሸሮች አሉ ትራማዶልን የሚያከፋፍሉ እና ያ ማለት ከፋርማሲ ወጥቶ ነው የሚሸጥላቸው ማለት ነው። ዲቴል አላውቅም፣ ይቅርታ ተጠቃሚ አልነበርኩም። ትራማዶል ግን ከፋርማሲ ወጥቶ አውጥቶ የሚሸጥላቸው አካል የጤና ባለሙያ ስለሆነ ለቃሉ መታመን አለበት። ምክንያቱም በጣም ብዙ ህጻናቶች እየሞቱበት ነው። አይስስ የሚሸጡ አዎ ተመሳሳይ ነው። ፑሸሮቹ ማለት አይስም እንደዚህ ኬሚካል ነገር ነው። ስለዚህ ከየት እንደሚመጣ መረጃው የለኝም፣ ግን ፑሸሮች አሉ፣ የአይስም ፑሸሮች እና ፑሸሮቹን አቁሙ ማለት አትችይም። ገብቶሻል? ለምን እነሱ ራሳቸውን አሳምነው እንደ ቢዝነስ ነው የጀመሩት። ያ ማለት ግን ተጠቃሚው እንደማይጠቅመው አውቆ ተጠቃሚው ላይ ነው መስራት ያለብን ብዬ ነው የማስበው። የተለያዩ ብዙ ሪሃቦች መከፈት፣ በጣም ብዙ ሰዎች ላይ አዌርነስ መፍጠር፣ በየትምህርት ቤቱ ሄደሽ ለማስተማር መሞከር፣ በየሚዲያው ሱስን የሚያመጣውን ጉዳትና ከምን ያህል ዓመት በኋላ ኢፌክቱ እየታየ እንደሚመጣ በደንብ ዲቴል ማሳወቅ ነው እንጂ ፑሸሮቹ ላይ መስራት መንግስትም እያደረገው ነው። ከተያዩ ይታሰራሉ። በጣም ብዙ መጉላላት ነው የሚደርስባቸው። እንደዚህ ህገወጥ ዕፅ የሚሸጡ ሰዎች እኮ በመንግስት ደረጃ ጸጥ የሚባሉ አይነት ሰዎች አይደሉም። በድብቅ ነው የሚሸጠው እና አንድ ሁለት ሰዎችን በድብቅ የሚሸጡ ሰዎችን እየዞርሽ ብታጋለጪ ሁሉንም ማጋለጣችም። ምክንያቱም ይተካካሉ። አንዱ ሲታሰር ሌላኛው በደስታ ይጀምራል። ያኛው ታሰረ ችግር የለውም እኔ ደግሞ እስኪነቃብኝ ልስራ ብሎ ነው የሚጀምረው። ስለዚህ እነሱን ሳይሆን ማስቆም የምችው ተጠቃሚ ከሌለ እነሱ ስራቸውን ማቆማቸው አይቀርም። ያው የህግ መላላት ነው ብለሽ አታስቢ? ህጉ ላይ በደንብ ነው የሚሰራው፣ በደንብ ኮንትሮል ይደረጋሉ። ግን ሱሰኛው ሱስን ከመፈለጉ የተነሳ እጅግ በጣም ተባብሮ ነው መግዛትና መሸጡ ላይ የሚከናወነው። ገብቶሻል? ህገወጥ ዕፅ ስለሆነ በደንብ ነው ተጠንቅቀሽ የምትገዣቸው፣ በደንብ ነው ተጠንቅቀው የሚሸጡልሽ እና ያንን በዛ ደረጃ ዲቴል ተከታትሎ መያዝ ከአቅም በላይ ነው የሚሆንበት። ገብቶሻል? ካልሆነ ግን እንዴት ነው ሰው ሱስ እንደማይጠቅመው ካወቀና እነሱ ላይ በተለይ ተማሪዎች ላይ ከሃይስኩል ጀምሮ በደንብ እንትን ከተፈጠረላቸው ግንዛቤ እነሱም አለመጠቀም ሲጀምሩ የሚሸጠውም አካል መሸጡን ያቆማል። ለምን አያዋጣውም? ለማን ይሸጣል? እንደዛ ነው መደረግ ያለበት። ስለዚህ ተጠቃሚው ላይ መስራት ነው እንደማይጠቅም። አሁን ለምሳሌ መጠጥ ኢሌጋል እኮ አይደለም፣ ሌጋል ነው። ትልልቅ እንትኖች ክለቦች ምናምን ተከፍተው ነው የሚጠጣው አይደለም። እና እዛ ሄዶ የሚጠጣውን ሰውዬ ካላስተማርሽው መጠጥ ቤቶቹን መዝጋት አትችይም። ጫት ቤቶች ሌጋል ናቸው። አብዛኛው ደግሞ የኢትዮጵያ ሱሰኛ ጫትና መጠጥ ነው የሚጠቀመው እና ሲጋራ። ህገወጥ ዕፆችን የሚጠቀመው በቁጥር ነው፣ ትንሽ ሰው ነው። አሁን በስፕራይትም ተጀምሯል እያሉ ነው። አዲስ ሱስ ነው እሱን ደግሞ እናንተ አልደረሳችሁበትም? አይቼው አላውቅም። ኬሚካል ሱሶችን ተጠቅሜ አላውቅም። ትራማዶል ምናምን አላውቅም። ዊድና ሲጋራ ነበር የምጠቀመው። መጠጥም አልወድም።
እስቲ ሪሃብ ስለነበረሽ ጊዜ ንገሪን እና እንዴት ሪከቨር አደረግሽ መጨረሻ ላይ? እንዴት ነበረ ሪሃብ የነበረኝ ቆይታ? በጣም አስደሳች ነበር። በጣም ከባድም ነበር። ምክንያቱም ያው ተቆልፎብሻል፣ እንደታሰርሽ ነው የምቆጥሪው ራስሽን። ከሱስን ላለማግኘት ራስሽ ላይ ማስቆለፍ ማለት ነው። እና ምንድነው አዲስ ነገር የለም የሚሰጥሽ መድኃኒት ምናምን ወይም ምንም የሚደረግልሽ ነገር የለም። ቴራፒ ነው የሚሰጥሽ። ትሪገሮችሽን መለየት፣ ሱስ እንዴት ማቆም እንዳለብሽ፣ ሱስ ካቆምሽ በኋላ ምን አይነት ፕላን ማውጣት እንዳለብሽ ያግዙሻል ሳይካትሪዎቹ። ከዛ ውጭ ግን ራስሽ ላይ ቆልፈሽ ሱስን ላለማግኘት እና ውስጥ የነበረውን ሱስ ደግሞ ከውስጥሽ ዲቶክስ የማድረግ ስራ ነው የሚሰራው። እና በዛ ሂደት ውስጥ ከባድ ጊዜዎችንም አሳልፌያለሁ። ይጨንቀኛል። የሆነ ቀን አልቅሻ ቃለው ከሰው ጋር ጣላለው ማለት ውስዋሱ ሲጀምርሽ እንዴት ነው በጣም ከባድ ጊዜ። ለምን ገባው በዛለ ቲክቶክ ላይ ምን አለሽ ይባላልኳቸው ትያለሽ። በቃ ማለት በጣም ውጥረት ነው። በቃ በጣም ራሴ ፈልጌ ራሱ ሄጄ በጣም ከባድ ቻሌንጅ ነበረውና ከዛ ሁሉ ጣውረድ በኋላ ግን አንድ ወሩ እያለፈ ሲመጣ ፌድ እያደረገና ደስተኛ የሆንሽ ድጋሜ ስቴጆች አሉት። ክሬቪንግ የሚባለው ስቴጅ አልፎ ሃኒሙን የሚባለው ስቴጅ ይቀጥላል። እና ክሬቪንግ ለምን ነበር የሚሰማሽ? በቃ በጣም ከባድ ውስዋስ አለው፣ ስትረስ አለው፣ ታለቅሻለሽ። ሱስ ማቆምሽ ምንም እኮ ጥቅም እንደሌለው አይነት ስሜት። ለምን አቆምኩኝ ማለት እንደ ማንኛውም ሰው ቀንሽ ዶዜን ብጠቀም ይሻላል። ሞቲቬት ሆነሽ አዳዲስ ሀሳቦችን ምን ልስራ ምናምን ከወጣው በኋላ ምንድነው ማድረገው ብለሽ እቅድ የምታወጭበት ስቴጅ ይቀጥላል ማለት ነው። ከዛ ሶስተኛው ስቴጅ በጣም በሚገርምሽ ሁኔታ አይፋታሽም ሱስ። አሁን ያለውበት ሶስተኛው ወር ስቴጅ ነው። እንደ አዲስ ክሬቪንግ ይመጣል። አሁን ዛሬ ራሱ እየመጣው እዚህ 3 ወር ሊሞላኝ ነው። አስብ ነገ ነው 3 ወሬ እና ራሴን ምናምን ምክንያቱም አንዴ ከቀመስኩት ድጋሜ ወዴት ስቴጅ እንደምመለስ አውቃለሁ። ድሮ ወደ ማለቅስበት በቃ እርዳታ ወደ ጠየኩበት አይነት ጊዜ ነው እና ወደኋላ መመለስ አልፈልግም ከዚህ በኋላ። ለምን ሪላፕስ በተደጋጋሚ አድርጌ ስላየሁት በቃ ምንም አይጠቅመኝም። ስለዚህ ከዚህ በኋላ አልመለስም። በዚህ ደረጃ ድጋሜ ይታገልሻል። ሚሞሪ አለው። የሆነ ያጨሽበትን ቦታ ስታዩ እንደ አዲስ ትወሰወሻለሽ ምናምንና እዛ መግባቴ የጠቀመኝ ለምንድን ነው? ስቴጆቹን አውቂያቸዋለሁ። አሁን የኛው ስቴጅ በቃ ተስፋ ቆርጥ ነበር። 3 ወር ሆኖኝም እያማረኝ ነው ሱስ። በቃ ከዚህ በኋላ እኔ ማቆም አልችልም ላጭ ስል ነበር። ግን 3ኛው ወር 4ኛው ወር ካለፈሽ በኋላ ደግሞ ከ5 ወር ምናምን በኋላ ደግሞ ጭራሽ ሱስ ተጠቅሞ እንደማያውቅ ሰው አዳዲስ ሀሳብ ብቻ የሚመጣልሽ፣ ሰውነትሽ ተቀይሮ ቆዳሽ ምናምን ተመልሶ ሌላ በቃ ሰው ሆነሽ በራስሽ የምትኮሪበት ለራስሽ የምታጨበጭቢበት አይነት ወቅት ላይ ትደርሻለሽ። ስለዚህ እዛ ለመድረስ አሁን እየሄድኩ ነው። መልካም እንመኝልሻለን እስክደርሺ ድረስ። እስቲ ስለ ፍቅር ህይወትሽ ንገሪኝ። በጣም አስደሳች ነበር። ላለፉት 5 ዓመታቶች ሲሪየስ የሆነ ሪሌሽንሺፕ ውስጥ ነበርኩና ከፍቅረኛ ጋር ሱስ አንድ ላይ ነበር የምንጠቀመው። እሱም ሱሰኛ ነበር፣ ግን እንደኔ አልነበረም። እኔ ነበርኩ ማለት ይቻላል በደንብ ያዋስኩበትና በቃ ዊድ ምናምን ገዝተን አንድ ላይ የሆነ ሩም ውስጥ ሆነን ምናምን ሚሞሪ ያለኝ። ግን ከዛ ውጭ ምን መሰለሽ በደንብ የማስታውሰው ከሱ ጋር ከተለያየም በኋላ ነው በጣም ቼን ስሞከር የሆንኩት። ገባሽ እንዴት ነው? ሁሌ እሱ አይፈልግም ነበር እኔ አጫሽ መሆኔን ምናምን እና እኔ ደግሞ ትንሽ ፌሚኒስት ነባሪ ያለኝ። አንተ ሳታቆም ለምንድን ነው እኔን የምትመክር የሚል እልህ ይዘኝ ነበር እና አሁን ላይ ጸጸታለሁ በጣም። ገብቶሻል? ከተለያየም በኋላ እሱ በቃ ለእኔ ያስብ ነበር ማለት ነው ብዬ አሰብኩኝ ምናምን እና በሱስ ካጣኋቸው ነገሮች መካከል አንደኛው ደግሞ እሱ ነው እና በቃ ይህን ይመስላል ማለት ኖርማል ነው። ይሄ እንዴት ነው እሱ ከኔ ጋር 5 ዓመት መኖሩ በጣም ነው ደስ የሚለኝ። ፈጣሪን የማመሰግነው ህይወቴን ሴፍ አድርጎልኛል። አዲክት ሆኜ እስከ አንድ ሰው ጋር ለ5 ዓመት ምናምን ባልሆን እንዴት ነው በጣም በብዙ ሰዎች የምጎዳ ይመስለኝ ነበር። ለምን እሱ ሱስ ውስጥ መሆኔን ተቀብሎት በጣም ትሪት የሚያደርገኝ አይነት ሰው ስለነበረ አትሊስት ሱስ በጣም ደባሪ ነገር እንደሆነ ያወቅኩት ከሱ ጋር ከተለያየን በኋላ ብቻዬን መጠቀም ስጀምር ነው እና
ይህን ይመስላል። ያን የተገናኛችሁት? የተገናኘ ነው እንትን ፒያሳ ትሬን የሚባል ቤት ውስጥ ነበረ። የተዝናናን ነበረ የምንተዋወቀው እና የሚገርምሽ በዊድ ነው የተዋወቅ ነው። እኔ ይዤ ምናምን ጠይቆኝ አይነት ነገር ነው የተዋወቅ ነው እና ከዛ በኋላ በጣም በቃ የሆነ ጊዜ ቀለበት ሁላ አድርገን ነበር በተዋወቅን በአንድ ዓመታችን ምናምን እና ለዊድ የነበረን ክብር ከፍተኛ ከመሆኑ የተነሳ ቀለበት ሲሰጠኝ ራሱ እንዲህ ክርታስ ውስጥ ከቶ የሆነ ቫለንታይን ቀን ነው እና ገብቼ እኔ በቃ ሩም ውስጥ ምናምን እንደዚህ አበባ አድርጎ ምናምን ሲጠብቀኝ ሄጄ እኔ በጣም ተወስውሻለሁ ሮል ምናምን የተላጠ ይዤ አምጣው እንስራው ምናምን ብዬ ልፈረፍር ስከፍተው ቀለበት አለው እና ከቀለበቱ በላይ የዊዶቹ ድሬድነት ነበር ሲያጓጓኝ የነበረው ነው። በጣም በቃ አሁን ከሱስ እኩል ነው እሱንም ዊዝድራ እያደረኩት የነበረው እዛ ሁኜ ሪሃብ ከሳይካትሪዎቼ ጋር ምናምን እሱንም ነበር ሳገግም የነበረው። ለምን ከሱስ እኩል ለምጄው ነበር። ገብቶሻል? እና ይህን ይመስላል። በጣም ትሁት ነው። እኔ ሰዎችን በተለይ ነግሬሽ አይደል አባቴ ከሱስም በተጨማሪ እንትን ነበር እናቴን አቢዩዝ የሚያደርጋት አይነት ሰው ነበረ። ስለሚጠጣ ምናምን ሱስ ያመጣበት ተጽዕኖ ቤት ውስጥ የሚረብሽ የሚያስቸግር ምናምን አይነት አባት ነበር እና እኔ ደግሞ ተቃራኒ ነኝ። እንዴት ነው? አባቴን መምሰል ስለምፈልግ እኔ ደግሞ ፍቅረኛን አቢዩዝ ማድረግ የምፈልግ አይነት ሰው ነኝ። ገብቶሻል? እና እንዴት ነው የሆነ ተጣልተን ወይ ምግብ እየበላን ምናምን እንደዚህ በእናትህ አትጩ ምናምን ብዬ ጠረጴዛ ከመተው የሚደነግጥ አይነት ወንድ ነው እና እንደ ሌሎች ወንዶች ሊመታሽ ወይ ምናምን ስለማይነሳ በጣም ይመቸኝ ነበር። ማለት ከፍቅሩ በላይ እንደዚህ አይነት ጌሞቹ ይመቹኝ ነበረ እና እያንዳንዱን ነገር እሺ ነው የሚልሽ እና ፈጣሪ እኔን ያንን 5 ዓመቶች ሴፍ ሊያደርገኝ ስለፈለገ ያመጣው ሰው ነው የሚመስለኝ እና አሁን መገናኘት በማንችልበት ደረጃ አይነት ነው የተለያየ ነው። ግን እንዴት መሰለሽ በቃ በመለያየታችን አላዝንም። ለምን እንደማላዝን ታውቂያለሽ? እነዛን ጊዜዎች ነበር እሱ የሚያስፈልገኝ። ገብቶሻል? በቃ በጣም ጥሩ ጊዜ አሳልፈናል። ከዊድ እኩል ሚሞሪ ያለን ምናምን ግን የዛኔ እሱ ባይኖር ኖሮ ምን አይነት ኤደን ሆን ነበረ? ወይ በጣም ቼን ስሞከር ሆኜ አሁን ይሄን 1 ዓመት ከምናምን እንዳሳለፍኩት ከሱ ጋር ከተለያየው በኋላ እንዳሳለፍኳት ኤደን ከቤትም አልወጣ ሰው ወይንም ደግሞ አዳዲስ ሪሌሽንሺፕ ውስጥ እየገባው በወንዶች ተጨቁኝ በጣም የተሰበረች እና የተጎዳች አይነት ኤደን ሆን ነበር እና ለ5 ዓመት ለ6 ዓመት ለሚሆን ጊዜ እሱ ነበረ ይሄ ነገር እንዳይፈርስ በጣም እንትን ሲለፋ የነበረው። ገብቶሻል? በቃ ሁሌ ለየትኛውም ነገር ተጠያቂ ማድረገው እሱን ነው። መፋታት እኮ እንችላለን የምል አይነት ሰው ነኝ። በቃ ማለት ሲሪየስ የሆነ ነገር አልፈልግም። እንደነገርኩሽ ሲሪየስ ያልሆነ አይነት አስተዳደግ ስለሆነ ያደግኩት ፍቅር ምናምን ጸብ ምናምን የሌለው ነገር አይመስለኝም እና እሱ ኖርማል ሲሆን በጣም ነበረ እንደ ፊልም የማየው ተገርሜ ምን አይነት ሰው ነው ምናምን አይነት። ገብቶሻል? እና አሁን ላይ የምጸጸተው በምንድን ነው ለእኔ ብሎ የሚያስባቸውን ነገሮች እሱ እያለ ሳላላሳካሁት ይደብረኛል። ማለት በጣም የመጀመሪያ ሪሃብ 4 ዓመት ነው ማቆም ሙከራ ካደረግኩ ብዬሻለሁ አይደል? እና ልንለያይ አካባቢ ሪሃብ እንትን አስገብቶ ነበር ሌላ ሪሃብ ከዚህ በፊት ጳውሎስ እና እሱ ፈርሞልኝ ምናምን እንደ ወንድሜ ሆኖ ምናምን ሄደን ፊልም ሰርተን ምናምን ነበር እንትን ያለኝ ያስገባኝ እና በቃ ሁሌ የማቀርበው ምክንያት አንተ ሳታቆም ለምንድን ነው እኔን የምታስቆመኝ አይነት ነገር። ገብቶሻል? ለራሴ እያሰበልኝ እኔ ድጋሚ እሱን መጨቆን ልክ እንዳልሆነ ማሳመን ከእሱ ጋር መከራከር ምናምን ነበር የምፈልገው እና በጣም ደስ የሚል አዝናኝ የሆነና የሆነ ትንሽ ጸጸት ያለው የፍቅር ጊዜ ነው ያሳለፍኩትና በጣም ነው የምወደው። አሁንም ሌላ ሰው ሁላ ከዴት ባረግ እንደሱ የምወደው አይመስለኝም። ለምን የሆነ በጣም መተዋወቅ ያለው እና በጣም መተዛዘን እና እንደነገርኩሽ አቢዩዝ የማደርገው አይነት ሰው ነው። ሌላ ሰው ቢመጣ እንደሱ የማደርገው አይመስለኝም አቢዩዝ እና በዚህ ጉዳይ ትንሽ ችግር ያለብኝ ይመስለኛል፣ ያስተሳሰብ ችግር። ምክንያቱም የሆነ ወንድ እኔን
እንትን ጫና እንዲፈጥርብኝ አልፈልግም። እኔ ነኝ እንደውም እሱ ላይ ጫና መፍጠር የምፈልገው በየትኛውም መንገድ። በፍቅር ማለት በፍቅር አብረን ስንኖር ፍቅር ውስጥ ምን አይነት ሰው ነው መሆን የምፈልገው? እኔ አግሬሲቭ መሆን፣ እኔ መደመጥ የትኛውም ነገር ላይ ማለት ነው። ሴክሹዋሊም ፊዚካሊም ወሬያችንም ላይ ውሳኔ መስጠትም ላይ እኔ ብቻ የበላይ መሆን የምፈልግበት አይነት ሁኔታ ነበር እና እሱ ምን አይነት አስተዳደግ እንዳደገ አላውቅም። ይሄን ነገር ይወደው ነበር እሱም። ገብቶሻል? እና በቃ ያስቃል። እንደዛ ነበርንና አሁን ተስተካክሏል? እሱ ተመልሷል? አላውቅም እውነት ለመናገር ትንሽ ያለበት ሁኔታ ሚስጥር ስለሆነ ስለሱ ባላወራ ደስ ይለኛል። በዛ ከሆነ ወደፊት ምን መሆን ትፈልጊያለሽ? ምንድን ያጠናሽው ዩኒቨርሲቲ? እኔ ያጠናሁት ሊትሬቸር ነው እንደነገርኩሽ፣ ፎክሎር ከልቸራል ስተዲ ሆኖ ጆርናሊዝም እና ሊትሬቸርን ሪሌት የሆነ ኮርስ ነው። ግን በሱ ያው እንትን እያወራውበት ነው፣ ከሰዎች ጋር እየተግባባውበት ነው። ስራ ባልሰራም ለራሴ የሆነ በቂ የሆነ እንትን አግኝቼበታለሁ ብዬ አስባለሁ። እውቀት ግን ምን መሆን ነው የምፈልገው? አሁን ሱስን በልምድ አውቀዋለሁ። እኔን ጎቶኛል። ምን እንዴት እንደሆነ የአዲክሽን አይነቶችን፣ ምልክቶችን፣ ስታቆም ያሉትን ስሜቶች እያንዳንዳቸውን ነገር በልምድ ስላወኳቸው እራሴን አፕዴት ማድረግ በትምህርት ለምሳሌ ሪሃቢሊቴሽን ወይ ሶሻል ወርክ ምናምን ተምሬ ራሴን አፕዴት ካደረግኩ በኋላ በደንብ ከሚዲያው ጋር በመተጋገዝ ያው የመጀመሪያ ዲግሪ ከሚዲያ ጋር የተያያዘ ነው። ከዛ ሶሻል ወርክ ሪሃቢሊቴሽን ደግሞ ከተማርኩኝ በደንብ አፕዴት ሆናለሁ። ከዛ በኋላ ሁለቱን በመተጋገዝ በደንብ አዌርነስ መፍጠር ትውልዱ ላይ በየትምህርት ቤቱ እየሄድኩ ምናምን በቃ ማያቋርጥ ተናጋሪ መሆን ስለሱስ። ገብቶሻል? ስለሱስ መጥፎነት እና በተቻለኝ መጠን እኔ አንድ ሰው ማትረፍ ከቻልኩ በየሳምንቱ በየወሩ ምናምን ለራሴ አጨበጭባለሁ፣ ደስተኛ ነኝ። ከማትረፍም በላይ በዛ ህይወት ውስጥ ራሴን መስራት በቃ ገንዘብን ማግኘት የምፈልገው በዛ ሂደት ውስጥ ነው። ገንዘብ እያገኘው ሌላ ሰውን ደግሞ ማትረፍና አንዳንዴ ሱሰኛ እንኳን ሆንኩ ብዬ የማስብበት ምክንያት ይሄ ነው። እና ደግሞ ይህ እንዴት ነው በተወረወረብሽ ድንጋይ ድልድይ ትሰሪያለሽ ይባላል። ስለዚህ እኔ ጋ መጥቶ ሱስ ዝም ብሎ አይመለስም። ሌሎች ሰዎችም እንዴት መዳን እንዳለባቸው ለመማር እያሰብኩ ነው። እና እስከዛም አሁን ቲክቶክ ላይ እያነበብኩ ምናምን ቻት ጂቢቲ ላይ ከራሴ ልምድ ጋር እየቀላቀልኩ አንዳንድ ነገሮችን ሼር እያረኳቸው ነው። ኦኬ እሺ። ስለዚህ አንቺ ማግኘት የሚፈልጉ ሰዎች በምን ያገኙሻል? ከአንቺ ጋር መስራት የሚፈልጉ ሰዎች አለው። ያው እቴጌ የሚል አካውንት አለኝ ቲክቶክ ላይ። የስልክሽን ለማስቀመጥ እንችላለን? ይቻላል። 0923 21 4072 የሳይኮሎጂ የሶሻል ወርክ እና የሪሃቢሊቴሽን ባለሙያዎች እና የተለያዩ ከሱስ ጋር በተያያዘ የሚሰሩ የሃይማኖታዊ ተቋማቶችም ሊሆኑ ይችላሉ። በአጠቃላይ ሱስና ሱስ ነክን ለማስወገድ ጥረት እያደረጉ ያሉ ሰዎች እኔም ሶሻል ሚዲያ ላይ በደንብ እየተንቀሳቀስኩበት ያለው ርዕስ ስለሆነ ተጋግዘን አብረን ብዙ ሰዎችን ብናድን ደስ ይለኛል። አመሰግናለሁ። እሺ፣ ቀረብኝ የምትይው ነገር ካለ? ምን አለ መሰለሽ፣ እኔ አያቴ ሮል ሞዴሌ ናት። በጣም ነው የምወዳት። ምን አይነት ሰው ነበረች መሰለሽ? እንዴት ነው በስልሽ በጣም ለሰው ታስባለች እና ለምሳሌ አሁን ኮካ ከሷ ጋር ስኖር በጣም ድሃ ነበረች እና ድሃውና ሰዎች ቤታችን ሲመጡ ሁለት አይነት ዘመዶች አሏት። በጣም ሀብታም ዘመዶች እና በጣም ድሃ ዘመዶች አሏት። እና ሀብታሞቹ መኪና አቁመው ኬክ ይዘው ምናምን ሙዝ ሀገር ነገር ይዘው መጥተው ዝም ብላ እሺ ቡና ላፍላላችሁ ምናምን ብላ ማለት በጣም ጥሩ ሰው ናች። እንደዚህ ኢግኖር አድርጋቸው ሳይሆን ፈገግ ብላ ምናምን በቃ ቡና አክሽን እኮ ፈልገን የመጣ ነው ምናምን ብለዋት ቡና አፍለታላቸው ይሄዳሉ። እና ድሃ ዘመዶቿ ደግሞ ሲመጡ በጓሮ ልካሽ እንቁላል ገዝታ በጣም እላፊ ትንከባከባቸዋለች። ከዛ የሆነ ቀን ገርሞኝ ጠይቂያታለሁ። ሕፃን ሆኜ ነው የምልሽ፣ ከእሷ ጋር ነው ያደግኩት እስከ 10-11 ዓመት ያላልኩሽም። እና ለምንድን ነው እማዬ እንደዚህ የምታደርጊው? ድሃ ዘመዶች ሲመጡ ምንም ምግብ ምናምን ያላመጡልን ሰዎች ሲመጡ
ትወጃቸዋለሽ፣ እንዲህ በጣም ትንከባከቢያቸዋለሽ። ሀብታም ሰዎች ሲመጡ ግን ቤትሽ ዝም ብለሽ ቡና ነው የምታፈይላቸው። ስማቸውን ጠርቼ እንደዚህ ኬክ ምናምን ይዘውልን የሚመጡ ሰዎች ሲመጡ ቡና ብቻ ነው የምታፈይው ስላት አልገባሽም እኮ ሚሚዬ የቤት ስሜ ነው እና እነሱ ቤታቸው ይህን ነገር አተውት አይደለም እኛ ጋር የሚመጡት፣ ፍቅር ነው ፈልገው የሚመጡት፣ ዝም ብለው ማውራት ፈልገው ከኔ ጋር። እነዚህ ግን እኛ ጋር እኔ እንደዚህ ባረግላቸው ያለኝም ባካፍላቸው ችግር የለውም፣ ምክንያቱም እቤት ላያገኙት ይችላሉ። አየሻት ምን አይነት ሰው እንደሆነች ማለት ብዙ ሰው ላመጣለት ወይ ላረገለት ሰው ነው ትልቅ ነገር ማድረግ መመለስ የሚፈልገው እና እኔም አሁን ላይ በሷ ነው የወጣሁት። በቃ ሮል ሞዴሌ ናት የምልሽ ለዚህ ነው። ለሌለው ሰው ነው ሼር ማድረግ የምፈልገው እንጂ የሆነ ሰው የሆነ ነገር ካረኩለት ይመልስልኛል፣ ይሰጠኛል፣ ይወደኛል ብዬ የማስበውን ትልቅ ሌቭል ላይ ላለ ሰው ትሪትመንቴን አላበዛም። ገብቶሻል? እና በጣም ነበር የምወዳት፣ በጣም ነው ማደንቀት በዚህ አስተሳሰቧ። ተረዳሽ? እና በጣም ስማርት ነች አያቴ። ለእኔ እንደሱ አይነት ሰው መሆን ነው የምፈልገው። እሺ ሄዱ፣ በመጨረሻ ቴንኪዩ ማለት የምትፈልጊያቸው ሰዎች ካሉ? እሺ ፈጣሪን፣ ከዛ ደግሞ እናቴን በጣም አመሰግናታለሁ። ከኔ ጋር በጣም ብዙ ተለፋ ነበረ። ያው ግን እኔ ስላልተረዳኋት እና ሱስም በጣም ከባድ ነገር ስለሆነ በሷ መንገድ ማቆም አልቻልኩም። ከዛ ደግሞ መቅረዝ የሱስ ማገገሚያ ሆስፒታልንም በጣም አመሰግናለሁ። ቻሌንጅ እንዳልተሳካ ገብቶት ይህንን እድል ስለሰጠኝ። ሌላው ደግሞ ቲክቶክ ላይ ያሉ ፎሎወሮቼ በሙሉ ደስ ይሉኛል። በቃ የኔን ስኬት በጣም በጉጉት ነው የሚጠብቁት። እንደ ራሳቸው ኃላፊነት ነው የሚያዩኝ። ጦዘች ነው ምናምን የሚሉኝም ሰዎች አሉ። እነሱንም እወዳቸዋለሁ ማለት እና አንድ ልነግራቸው የምፈልገው ነገር ፍሪ ቶክ ስታወሪ ወይንም እንዲህ ፈታ ብለሽ ስታወሪ የጦሽ የሚመስላቸው ሰዎች አሉ። ስትጦዙ ፈታ ብላችሁ አታወሩም፣ ጭራሽ አታወሩም። ወሬ ነው የሚጠፋባችሁ፣ ድንዝዝ ነው የምትሉት እና በራሳችሁ መተማመን አቁማችሁ ከቤት መውጣት ፈርታችሁ የምትደበቁ ሰዎች ነው የምትሆኑት እና ፈታ ያለ ሰው ስታዩ ይሄማ ጦዞ ነው አትበሉ ጭራሽ። ይሄ አስተሳሰብ በራሱ ሌሎች በጣም ብዙ መጦዝ የሚፈልጉ ሰዎችን ያመጣል እና እንደውም ማለት ነው ካላንዛዛውት የሆነ ጊዜ አስቴር ኮንሰርት ላይ ሆና ድሮ ነው በጣም እና እንትን እያለች እየሰራች ብቻ ቲቪ ላይ ጋንጃዋን አጭሳ እኮ ነው እንደዚህ የምትሆነው ብሏል የሆነ ሰው ቤት ውስጥ እና እኔ ግቢ ገብቼ ጋንጃ ሲባል ወዲያው አባቴ ሲጋራ ብቻ ነው የሚያጨሰው፣ ከሱ የለመድኩት ሲጋራ ነው። ግን ጋንጃ ሲባል ወዲያው የመጣችልኝ አስቴር ናት። እንደሷ የሚያዘልል ፈታ የሚያደርግ ነገር ከሆነ ለምን አልሞክረውም የሚል ሀሳብ መጣልኝ። ገብቶሻል? ስለዚህ የሆነ አክቲቭ የሆነ ሰውን ስናይ ጋንጃውን አጭሶ ምናምን ነገር እና ልክ አይደለም ያስተሳሰብ እና እኔ ስጦት አላወራም፣ ዝም ነው የምለው፣ ፈሪ ነው የምሆነው እና አሁን ፍሪ ስለሆንኩ ነው በደንብ እያወራኋቸው ያለሁት። ያ በጣም ንጹህ ሰው ነው እያዋራ ያለሁት በዚህኛው ሳይድ ሰፋኝ። ዮዲያ አንቺም ደስ ያለሽ በጣም ቴንኪዩ፣ አመሰግናለሁ። ሌላ የምታመሰግኘው ጨርሰሻል? ሁሉንም ሰው አመሰግናለሁ። በአጠቃላይ ከጎኔ የሆኑትንም ያልሆኑትንም ሰዎችን በሙሉ። እሺ ሄዱ፣ ስለመጣሽ በጣም እናመሰግናለን። እንግዳችን ስለሆንሽ በጣም ትልቅ ነገር አስተምረሽናል። የእውነት አንቺን ሰምተው አሁን ያሉት ጄኔሬሽኖች እንደሚተርፉ ተስፋ አደርጋለሁ። ከዛ ከአንቺ ደግሞ ብዙ እንጠብቃለን። አመሰግናለሁ። እሺ ቴንኪዩ።